ለቢዝነስ ዘገባዎቻችን አጋር የሆነን ኢትስዊች እጅግ አድርገን ያመሰገን። ወደ ቀዳሚው የቢዝነስ መረጃችን ነው የምናልፈው። የብድር አቅርቦት በማመቻቸት በግማሽ ዓመቱ ለ625000 ዜጎች የስራ ዕድል መፈጠሩን የአማራ ክልል ስራና ክህሎት ሚኒስቴር ገለጸ። የስራና ክህሎት የስራ ኃላፊዎችና ሰራተኞች በባለፉት 6 ወራት የስራ አፈጻጸም ግምገማ በጎንደር ከተማ አካሂዷል። ዳንኤል ወርቅ ዝርዝር አለው። ከሁሉም የጎንደር ቀጠናዎች የተውጣጡ የስራና ክህሎት የስራ ኃላፊዎችና ሰራተኞች የ6 ወራት የስራ አፈጻጸም ግምገማ በጎንደር ከተማ አካሂደዋል። በ2018 በበጀት ዓመት በክልሉ ለ1 ሚሊዮን ሰዎች የስራ ዕድል ለመፍጠር ታቅዶ በበጀት ዓመቱ 6 ወራት 80 በመቶ ማሳካት መቻሉን የአማራ ክልል ስራና ክህሎት ቢሮ ኃላፊ ዶክተር ስቡህ ገቢያው አረጋግጠዋል። እንግዲህ ከ1 ሚሊዮን ውስጥ በ6 ወሩ አፈጻጸማችን ስናይ ወደ 625000 የሚሆኑ ዜጎች የስራ ዕድል የተፈጠረላቸው ናቸው። ከነዚህ ውስጥ ወደ 550000 የሚሆኑት በቋሚ የተፈጠረ ነው። እንግዲህ ከዚህ ውስጥ ደግሞ ወደ 426000 የሚሆነው በሲስተም ነው የስራ ዕድሉ የተፈጠረው። የማዕከላዊ ጎንደር ዞን ስራና ክህሎት መምሪያ ኃላፊ ኢዮብ አግማስ በዞኑ በበጀት ዓመቱ ለ99000 ዜጎች የስራ ዕድል ለመፍጠር ታቅዶ ለ44000 ሰዎች የስራ ዕድል መፍጠር መቻሉን አንስተዋል። በተለይ በግብርና ዘርፍ በኢንዱስትሪና አገልግሎት ዘርፍ ላይ ኢንተርፕራይዞችን የማቋቋምና የማደራጀት ስራ በሰፊው ስንሰራ ቆይተናል። ከተለያዩ መንግስታዊ ያልሆኑ ድርጅቶች እንዲሁም ባንኮች ጋር ደግሞ ከ200 ሚሊዮን ብር በላይ በዚህ 6 ወር ውስጥ ለወጣቶች የብድር የማቅረብ ስራ ተሰርቷል። ከ1700 ሄክታር በላይ በዚህ ዓመት ወጣቶች በገጠር ስራ ዕድል ለመፍጠር ሰፋፊ ስራዎች ተሰርተዋል። በከተሞቻችንም በሼድና ኮንቴነር የማቅረብ ስራም በተመሳሳይ በዚህ መልኩ ስንሰራ ቆይተናል ማለት ነው። በዞኑ የብድር አቅርቦት ውስንነት መኖሩን ያነሱት የወልቃይት ጠገዴ ሰቲት ሁመራ ዞን ስራና ክህሎት መምሪያ ኃላፊ የኔነሽ ስለሺ ለ24000 ዜጎች የስራ ዕድል መፈጠሩን አመላክተዋል። ዋናው ሆነ አዳጋች የሆነብን ችግሮችም አሉ። ብድር አቅርቦት ያለው ሁኔታና አጠቃላይ ወጣቱ በሚፈልገው አደራጅተህ ወደ ብድር ተቋማት መጥተው ስራ ላይ በመዋል ግን ትልቁ ክፍተታችን ነው። ለቀጣይ በዚህ መሰረት ከክልሉም ከፌዴራል መንግስቱም በመቀናጀት ብድር የማመቻቸትና ወጣቱ በሚፈልገው ስራ ስምሪት በመስጠት የተሻለ ስራ እንሰራለን የሚል ሀሳብ አለ። በተያዙ ዓመት 6 ወራት 4 ቢሊዮን ብር ብድር መቅረቡን የጠቀሱት ዶክተር ስቡ በቀጣይም የብድር አቅርቦትን ማጠናከርና የመስሪያ ቦታን ማመቻቸት ይጠበቃል ብለዋል። በ6 ወሩ ከ4 ቢሊዮን ብር በላይ ነው የተሰራጨው ለስራ ፈላጊዎች። ስለዚህ የብር ማነቆም ችግር የለብንም ብለን ነው የገመገም ነው። በተለይ እንደ ክፍተት የታየው የቦታ አቅርቦት ላይ ከሶስተኛ ወገን ነጻ ያልሆነ ቦታ መስጠት፣ ለገበያ ትስስር ምቹ ያልሆነ ራቅ ያለ ቦታ መስጠቶችም እንዳሉ በግምገማችን አረጋግጠናል። ከሸድና ከኮንቴነር አኳያ በተለይ በህገ ወጥ የተያዙ ሸዶችና ኮንቴነሮችን እነዚህን በህጋዊ መንገድ በማስመለስ ለስራ ለሚፈጠርላቸው ወገኖች ማሰራጨት እንዳለብን የገመገምንበት ሁኔታ ነው ያለው። ለውጭ ሀገራት የስራ ስምሪት ትኩረት መስጠትን ጨምሮ ብድር ማስመለስ ቀጣይ ስራን የሚጠይቁ ጉዳዮች መሆናቸውን በመድረኩ ተመላክቷል። ታላቁ የኢትዮጵያ ህዳሴ ግድብ ኃይል ከማመንጨት ባሻገር የቱሪዝሙን ዘርፍ የማሳደግ እድል አለው። የአማራ ክልልም የታላቁ ወንዝ አባይ መነሻ በመሆኑና የበርካታ ገባር ወንዞች ባለቤት በመሆኑ ከዘርፉ የተሻለ ተጠቃሚ የመሆን እድል ይኖረዋል። የክልሉ መንግስትም ሆነ ባህል ቱሪዝምና ስፖርት ቢሮ ይህንን እድል መጠቀምና ለወጣቱም ሆነ ባለሀብቱ የስራ እድል መፍጠር ይጠበቅበታል። ባልደረባችን የዝባለም ጌታነህ በትንታኔ ዘገባ ተመልክተዋለች። ከዓመታት በፊት በኢትዮጵያ ሕዝብ የታሪክ ማህደር ውስጥ በአዲስ የተጻፈውና ለፍጻሜው ዓመታትን የቆየው ታላቁ የኢትዮጵያ ህዳሴ ግድብ ኃይል ማመንጨት ከጀመረ ወራትን አስቆጥሯል። ኢትዮጵያ ከዓለም ጋር በሚኖራት የፖለቲካ የኢኮኖሚና የማህበራዊ መስተጋብሮች ላይ ፋይዳው የጎላውና ትንታኔውም ጥልቅ የሆነው ግድቡ ሀገሪቷን በበርካታ ዘርፎች ተጠቃሚ የሚያደርግ እንደሆነም ሲነሳ ቆይቷል። ቱሪዝም ከዘርፎቹ መካከል የሚጠቀስ ነው። ታላቁ የኢትዮጵያ ህዳሴ ግድብ ሀገሪቱ በህዝቦቿ ላብ ከፍ ሲልም ከእያንዳንዱ ኢትዮጵያዊ ብቻ በተሰበሰበ ገንዘብ የተሰራ በመሆኑ ጎብኚዎች ግድቡን የማየት ጉጉትም ያድርባቸዋል ተብሎም ይተነተናል። እያንዳንዱ ጎብኚ ይህንን የህዳሴ ግድብ ለመመልከት የአማራ ክልልን መርገጥ በከተሞቹም ላይ ማለፍ ይጠበቅበታል። ይህም የክልሉን የቱሪዝም እንቅስቃሴ የሚያሳድግ ሲሆን የአባይ ምንጭ የመጎብኘት እድልንም የሚጨምር ነው። የታላቁ የህዳሴ ግድብ ራሱ እንደ መዳረሻና እንደ አንድ ቅርስ የሚቆጠር በመሆኑ በተጨማሪ
ለአማራ ክልል የቱሪዝም እንቅስቃሴ ከፍተኛ ጠቀሜታ ነው ያለው። ምክንያቱም አብዛኛው ተጓዥ ወደ ህዳሴ ግድብ የሚጓዘው አማራ ክልልን ረግጦ ነው። የአባይ ወንዝ መነሻ በቅርብ ርቀት በእንጅባራ ወደ ህዳሴ ግድቡ ከመሄጃ በቅርብ ርቀት በምዕራብ ጎጃም ዞን ውስጥ በሰከላ ወረዳ የሚገኝ ነው ምንጩ፣ የአባይ ወንዝ ምንጭ ማለት ነው። ስለዚህ ጎብኚዎች ይሄንን የአባይ መነሻ ሰከላ ወይም ጊወን አካባቢ ሄደው ለመጎብኘት መልካም አጋጣሚ የሚፈጥርበት ሁኔታ ነው ያለ። የቱሪዝም ዘርፍ በጋራ መስራትንና ትብብርን የሚጠይቅ ነው። የአማራ ክልል ባህል ቱሪዝምና ስፖርት ቢሮ የህዳሴ ግድቡ ከሚገኝበት የቤንሻንጉል ጉሙዝ ክልል ጋር በቱሪዝም እንቅስቃሴው ዙሪያ በጋራ የሚሰሩም ይሆናል። የአማራ ክልል ባህልና ቱሪዝም ቢሮም የአማራ ክልል መንግስትም የህዳሴው ግድብ በሚገኝበት ከቤኒሻንጉል ጉሙዝ ክልል መንግስት ጋር የኢኮኖሚያዊ ትስስር የማህበራዊ ትስስር ተጠናክሮ እንዲቀጥልም ስራ ይሰራል ማለት ነው። የህዝብ ለህዝብ ግንኙነት ስራ ይሰራል፣ የአብሮነት ስራ ይሰራል፣ የመሰረተ ልማት ትስስር ስራ ይሰራል። የጉዞ አዘጋጆችና አስጎብኚዎችም የአባይን ምንጭ ለማስጎብኘት እቅድ እንዲይዙ ማድረግ ይገባል። በዚህ ዙሪያ የቱሪዝም ሚኒስቴር ስራዎችን ይሰራል፣ ማስታወቂያዎችንም ያዘጋጃል። ቱር ኦፕሬተሮች ፓኬጅ ደቨሎፕ እንዲያደርጉ በዚህ ጉዳይ ጉብኝት እንዲደረግ ሶርስ ምንድን ነው? አሁን እንዳልኩ ጥናት ከወንዙ ይልቅ ምንጩን ማየት የሚፈልግ ሰው ሊኖር ይችላል። የሶርስ ኦፍ ትሪፕ ቱ ሶርስ ኦፍ ብሉ ናይል ምናምን ብለው ፓኬጆችን ደቨሎፕ ያደረጉ አንደኛ እሱ። የእኛ ተጨማሪ ስራ ደግሞ ይህን ፕሮሞት ማድረግ እንደ ቱሪዝም ሚኒስትር እነዚህን ኤሪያዎች ልክ በግድቡ አግባብ አስተዋጽኦ እንዳላቸው ያለ ገባሪ ወንዙ ዋጋ እንደሌሎች ስለሚታወቅ እነሱም በዛ ልክ ማስታወቅ ያስፈልጋል ብዬ አምናለሁ። ታላቁ የህዳሴ ግድብ የተመሰረተበትን ታላቁን የአባይ ወንዝ ምንጮችን የቱሪዝም መስመር መዘርጋት የሚቻል ሲሆን የአካባቢ ጥበቃ ማድረግንም ይጠይቃል። ሶርስ ኦፍ አባይ ቱሪዝም ሩት ብለህ መመስረት ይችላል። እነዚህ ነው በቀጣይ መስመራቸው የሚጎበኙ የሚታዩ የዚህ ትልቅ ወንዝ ምንጮች እነዚህ ናቸው የሚለውን አንደኛ በትክክል ለመለየት እንዳልኩ ይህን በፕላን ሶርስ ኦፍ ብሉ ናይል ብለን ማንሳት ይችላል። የአባይ ምንጮች ሶርስ ኦፍ ናይል ወይም ሶርስ ኦፍ አባይ ቱሪዝም ሩት ብለን ብንመሰረተው መስመሩን በሙሉ ለማልማት አንደኛ እቅድ ያስፈልገዋል። ሁለተኛ እዚህ አካባቢ ያሉ ሪፎረስቴሽን መስራት ያስፈልጋል። ወንዝ የደን የአካባቢ ጥበቃ ውጤት ነው። ስለዚህ እነዚህ ገባር ወንዞች አካባቢ ያለውን የአካባቢ ጥበቃ ማስተካከል ያስፈልጋል። ወንዞቹ እንዳይደርቁ የነበራቸውን እርጥበት ወይም ደግሞ የነበራቸውን ገባርነት እንዳያቋርጡ የአካባቢ ጥበቃ ከማህበረሰቡ ጋር መስራት ያስፈልጋል። በግድቡ የተፈጠሩት ደሴቶችና ተራራዎች ግድቡ ከኃይል ማመንጫነት ባሻገር የቱሪዝም ዘርፉን በእጅጉ የሚያሳድጉም ናቸው። በቀጣይም ትላልቅ የመዝናኛ ስፍራዎችን በውስጣቸው እንዲይዙ ማድረግ የመንግስት እቅድ ነው። የተራራው ሲነሪ የተፈጥሮ ሀብቱ እዚህ አካባቢ ያለው የተፈጠሩ አይላንዶች በጣም በርካታ አይላንድ ተፈጥረዋል። ሪዞርት መዝናኛ እያደረገን ስንሄድ በሰርቪስ ኢንዱስትሪ ኢምፓክት አለው። ራሱ በኢንዱስትሪ ኢምፓክት አለው። ትልቅ ኢንዱስትሪ ስለሆነ በኔቸር ስናይ ከግሪን ሌጋሲው ጋር ተያይዞ በቢሊየንስ የተከል ነው። በዚህ በተፋሰስ ቀጠና ላይ እሱም በከፍተኛ ደረጃ ውሃው እየጨመረ ግን ደግሞ አፈር ደለል እየሞላ እንዳይሄድ ያደርጋል። ያ ኢንቨስትመንታችን ደግሞ ግድባችን እንዲከላከል ያደርጋል። ግድቡ ያመጣውን ይህንን መልካም የቱሪዝም እድል የክልሉ መንግስትም ሆነ ባህል ቱሪዝምና ስፖርት ቢሮ መጠቀም ይገባል። እድሉን መጠቀም ለወጣቱም ሆነ ለባለሀብቱ ትልቅ የስራ እድልን የሚፈጥር ይሆናል።